በመጽሐፍ ቅዱስ እነ ጳውሎስ እነ ጴጥሮስ ካስተማሩት ትምህርት ውስጥ ስዕል ለስዕል የሰገዱበት ስዕልን የተሳለሙበት የሳሙበት ቦታ እንደዚህ አይነት ልምምዶች አንድ ቦታ ከመጽሐፍ ቅዱስ ላይ በአዲስ ኪዳን ልታሳየኝ ትችላለህ? በጣም ጥሩ። እሺ እንግዲህ እኔ ኦርቶዶክሳዊ ነኝ። መጽሐፍ ቅዱስ ብቻ ብዬ የማምንሱ አይደለሁም። ስለዚህ ኦርቶዶክሳውያንን ስትጠይቅ መጽሐፍ ቅዱስ ብቻ ብለህ አራት ማዕዘን ውስጥ ከታ አትጠይቃቸውም መቼም። ስለዚህ እኛ ስዕላትን የምንስልበትና ስዕላትን የምንሳልምበትን መልስ ልስጥህ፣ ወይም ስዕላትን የምናከብር ከመጽሐፍ ቅዱስ ብቻ ነው የጠየቁ። የለም ከሌለ በቃ አላስጨንቅም፣ መተው ስለሆነ መተው። የለም አለ አልተጨነቁም እኮ እየመለስኩልህ ነው። ዜድ መጽሐፍ ቅዱስ ውስጥ ማቅረብ የምትችለው ማስረጃ አለ ወይ? መልሴ ልመልሳ የጠየቅኩ ከመጽሐፍ ቅዱስ ነው እኮ መልሴ ልመልስ። ልምምዶቻችን እንደ መጽሐፍ ቅዱስ ስለምንፈትሽ ካለ እዚህ ጋር አለ በላይ፣ ከሌለ ግን የለም ካልከኝ አልፋለሁ፣ በቃ ተዋለሁ። እኔም አልፈልግም። መልስ ልመልስ እንጂ መልስ፣ ከመጽሐፍ ቅዱስ ጠቅሰህ መልስ። በጣም ጥሩ። እሺ በመጀመሪያ ስዕላት መጽሐፍ ቅዱሳዊ ናቸው ብለን እናምናለን። መጀመሪያ ስዕላት በራሳቸው መጽሐፍ ቅዱሳዊ ናቸው ብለን እናምናለን። ምክንያቱም ራሱ እግዚአብሔር ስለሆነ ሙሴን ሳል ያለው፣ ቅረጽ ያለው፣ አስቀምጥ ያለው። የማንን ስዕል? የኪሩቤልን ስዕል አስቀምጥ ሳል ያለው ታቦቱ ላይ። በጣም ጥሩ። ስዕላት ደግሞ የእግዚአብሔር ክብር መገለጫ ስለሆኑ የእግዚአብሔር ክብር መገለጫ በሆኑበት ቦታዎች ላይ ለእግዚአብሔር ለአምላካችን የአምልኮ ስግደትን እናቀርባለን። የእግዚአብሔር ክብር መገለጫ በሆኑት ላይ ደግሞ እግዚአብሔር ስላከበራቸው አክብረን ሰላምታ እናቀርባለን። በአዲስ ኪዳን አሳየኝ። ልጨርስ በጌታ። በአዲስ ኪዳን ስዕል የነ ጳውሎስ የነ ጴጥሮስ ልጨርስ በእነሱ ላይ ባለ በሐዋርያት መሰረት ላይ እንደመኖራችሁ ከዛ ጠቅሰህ ንገረኝ። ልጨርስ ዜዶ ልጨርስ እባክህ። ምንም እኮ እባክህ አያስፈልገውም። ልጨርስ። ጴጥሮስ ያደረገበት፣ ጳውሎስ ያደረገበት፣ ዮሐንስ ያደረገበትን ቦታ አሳየኝ። መልሴን ልጨርስ ወይ ስዕላት ላይ እናውራ። እናንተ በደምብ ደቂቃ ተይዞልን ስዕላት ላይ በፕሮቴስታንት ያለ ስዕልና ስለ ስዕላት ኮንሰፕትና እንደዚህ እናውራ። እንደሱ ይሻላል። በቃ ስለዚህ የለህም ሰው ላይ ወይ እናውራ። ልትንጠለጠሉ ስለሆነ በቃ ተወው። ኖ መንጠልጠል አይደለም እኮ እናውራ። ያው የፈረደበት ሉተራን ላይ ልትመጣ ነው። እኔ አላልኩም። ስዕላትን እናንተ ስለ ስዕላት እናውራ። በቃ ስለዚህ የለም የሰው ልምምድ ነው። የሰው ልምምድ ነው። ስለዚህ የሉተራኑ ቢሆን የሰው ልምምድ ነው። በቃ ኦኬ ሉተራንስ የሰው ልምምድ ነው። የሰው ልምምድ ነው። መጽሐፍ ቅዱስ አረክልኝ፣ አሳየኝ። ይኸው አሳየኝ። አውጣና አንድ ቦታ። ስለዚህ እናንተ እናውራ ማለት ነው። በስዕል እናውራ። እናንተ እኮ አሳየኝ። በቃ የእሱን ጥያቄ መልሳለሁ ብለን የገባው አሳየኝና በስዕል እናውራ። እናሱ ያሬዶ መልሳለሁ ብለን የገባው ነው የሚፈልገው ዜዶዬ ይመልስ እንደፈለገው። የጠየቅኩት ከቅድም ጀምሬ የቆንኩበት ቦታ አለኝ። እኔ ደሜንም ስጠይቀው ከመጽሐፍ ቅዱስ ይሄ ልምምድ መጽሐፍ ቅዱሳዊ ነው ወይ? አዎ ካለኝ እዚህ ቦታ ላይ ጳውሎስ እንደዚህ አድርጓል፣ ጴጥሮስ እንደዚህ አድርጓል። ለምን የሐዋርያት መሰረት አለኝ የምትል ቤተክርስቲያን ነች። ከየት ነው ያመጣችው? እሺ ግን አንተ አሁን እኮ ብሉይ ኪዳንንም ለመቀበል ፈቃደኛ አልሆንክም እኮ። ከአዲስ ኪዳን ብቻ አሳየኝ እያልክ የብሉይ ኪዳን የጽላት ስርዓት ምን አለ? እንዲያው የለም እኮ የለም። ዜዶ ስለ ስዕላት ደቂቃ ተይዞ ልናወራ እናንተ የሌለ የብሉይ ኪዳን ስርዓት ደግሞ ለኢትዮጵያ ቤተክርስቲያን ማን ሰጣት? እሺ በስዕል ጉዳይ ላይ አንተና መዝሙረ ያሬድ አውሩ። በቃ ደቂቃ ተይዞልን አንተም እኔ ምን አወራለሁ? ምንም የለኝማ። የሌለኝን ከየት አወራለሁ? የሌለን ነገር መጽሐፍ ቅዱስ ውስጥ ማውራት አልችልም። ከሌለ ደግሞ ደቂቃ ልስጠው፣ 5 ደቂቃ ስጠው። መዝሙረ ያሬድ አውርቶ ሲጨርስ አንተ ጠይቀህ የፈለግህ እንስማ። ያውራ። እሺ ግን ከመጽሐፍ ቅዱስ ፕሊዝ፣ ከአዲስ ኪዳን ከ807 ነው ከ813 ላይ እንትን ትልልኛለህ ያሬድ። ስዕልን የሚቃወሙበትን እኮ ስዕላትን የሚቃወሙበት እኮ ትምህርት ሊኖረው ይገባል አይደለ? ለምሳሌ እኔ ስዕልን ደግፌ ትምህርቴን ላቅርብ፣ እሱ ስዕላትን ተቋሙ ትምህርቱን ያቅርብ። እንደዚህ ብሎ እኮ ማምለጥ የለብንም መቼም። ትምህርቱን እናውራ። ስዕላትን እንደ ዜዶ እንደ አንድ ፕሮቴስታንት ሲቃወም ምንድነው መጽሐፍ ቅዱስ መረጃው? ምንድነው መጽሐፍ ቅዱስ ኤቪደንሱ የሚሰጠን ፕሩፍ ምንድነው? ከብሉይ ኪዳንም ከአዲስ ኪዳንም ይስጠን፣ ችግር የለውም። እኔ ደግሞ ስዕላትን ስደግፍ በመጽሐፍ ቅዱስ ልስጥ። ስለዚህ ደቂቃ እያዝልን፣ እሱ ተቃውሞን ያቅርብ ጥቅስ እየጠቀሰ፣ እኔ ደግሞ የራሴን ትምህርት መጽሐፍ ቅዱሳዊ እንደሆነ ስዕላት ላቅርብ። ዜዶ ትስማማለህ በዚህ? በቃ እኔ መጽሐፍ ቅዱሳዊ እንዳልሆኑ ማስረዳት ይችላሉ፣ ችግር የለውም። በጣም ጥሩ። በቃ ደቂቃ እያዝልን። እሺ ይዣለሁ። ያሬዶ ከ8 ጀምራል። 8 ከ8 ቀጥል። እሺ በጣም መልካም ጊዜ ይስጥልን። አይገስ ሰው ሊጠቀም የሚችለው እንደዚህ አይነት ነገር ሲደረግ ነው እና ትምህርቶች ሲገለጡ ይሻላል።
መልካም። እኛ ኦርቶዶክሳውያን ስዕላት እግዚአብሔር የሰጠው ነው። ራሱ እግዚአብሔር የገለጠው ነው። ራሱ እግዚአብሔር ፈቃዱ ሆኖ እንዲደረግ እንዲሰሩ ያዘዘው ነው። ይሄን ደግሞ ያደረገው እግዚአብሔር ነው። ስለዚህ ስዕላትን የሚቃወም ሰው እግዚአብሔርን የሚቃወም ነው። የእግዚአብሔርን ትእዛዝ፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሀሳብ የሚቃወም ነው ብለን እናምናለን። ለመጀመሪያ ጊዜ ስዕላት እንዲህ ሲል የተነገረው ማለት ነው ሙሴ ነው። በኦሪት ዘጸአት ላይ ምዕራፍ 25 ላይ እንደምናነበው ለሙሴ እግዚአብሔር ጽላትን ሰጠ። ጽላቱን ደግሞ የሚያስቀምጥበትን ደግሞ ማደሪያውን ታቦቱን እግዚአብሔር ሙሴን ስራ አለው። በታቦቱ ላይ ደግሞ ሙሴን ታቦቱን ስራ ካለው በኋላ ታቦቱ ላይ እግዚአብሔር እንዲቀመጥ ሙሴን የነገረው ነገር አለ። መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘጸአት ምዕራፍ 25 ላይ እንዲህ የሚል ቃል እናገኛለን። ምን? ኦሪት ዘጸአት ምዕራፍ 25 ላይ ኪሩቤልንም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውንም እርስ በርስ ይታያሉ። አስተውሉ፣ ፊታቸውንም እርስ በርስ ይላል። ምን አይነት ፊት ነው ሊስል የሚችለው ሙሴ? መቼም ሙሴ ኪሩቤልና ሱራፌልን በአይኑ አላየም። አይቷል የሚል ሰው ካለ ማስረጃ በጣም እፈልጋለሁ፣ ዜዶ ካለ ማለት ነው። ፊት ሳል ተብሏል። ምን አይነት ፊት ነው ሊስል የሚችለው ሙሴ? እግዚአብሔር ምንም አይነት መልክ፣ ምንም አይነት ምስል አትቅረጹ፣ አትሳሉ ያለ እግዚአብሔር መልሶ ደግሞ ሙሴን በሰማይ የሚኖሩትን የኪሩቤልን ዙፋን የሚሸከሙትን ፊታቸውን እንኳን ሳይቀርስ አላለው። ፊት ስሏል ማለት ነው። ፊት ማለት ገጽ ማለት ነው፣ መልክ ማለት ነው። ስለዚህ መልክ ስሏል ሙሴ። ስለዚህ እግዚአብሔር የመላእክቱን የኪሩቤልን ዙፋኑን የሚሸከሙትን የክብሩ መገለጫ የሆኑትን እንዲስል አዟል። ስለዚህ ራሱ ስዕል ሳሉ ያለው ማን ነው? እግዚአብሔር ነው። በመጽሐፍ ቅዱስ ቦታ ላይ አንድም ቦታ ላይ እግዚአብሔር ስዕልን ሲከለክል የእሱ ክብር መገለጫ የሆኑትን ሲከለክል አላየንም፣ አልተጻፈም። ልቀጥል። በምን ያህል ደቂቃ አለኝ? 4 ደቂቃ አለ። ጥሩ ነው። ገና ነኝ። ኦኬ፣ በጣም ጥሩ። ሌላው ደግሞ የምናገኘው ስለ የሶሎሞን ቤተ መቅደስ ነው። በነገራችን ላይ ሌላም ልጨምር፣ እንዲሁም ሙሴ በታቦቱ ላይ ብቻ አይደለም የሳለው፣ ኪሩቤልንም በነገራችን ላይ በየመጋረጃው ራሱ ስሏል። ኪሩቤል ራሱ ይህንን የምናገኘው አሁንም በኦሪት ዘጸአት ላይ ምን የሚል እናገኛለን? በመጋረጃዎቹ ኪሩቤልን እግዚአብሔር ማን ነው ሙሴ ሲስል ሲያስቀምጥ እናያለን። ኦኬ፣ በታቦቱ ላይ ብቻ አይደለም፣ በመጋረጃዎቹ ላይ ሁሉ ኪሩቤልን በመጋረጃዎቹ ሙሉ ገጽ ላይ ያስቀምጧል። የዚህንም ጥቅስ ልስጥ። ምን ይላል? ኦሪት ዘጸአት ምዕራፍ 26 ቁጥር 31 ላይ ኦሪት ዘጸአት ምዕራፍ 26 ቁጥር 31 እንዲሁም ኦሪት ዘጸአት ምዕራፍ 26 ቁጥር 1 ላይ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጆችን ያሉበትን ማደሪያ ስራ አለው። ብልህ ሰራተኛ እንደሚሰራ ኪሩቤልን በእነርሱ ላይ ይሁኑ ይለዋል። ኦኬ፣ በ31 ቁጥር ላይ መጋረጃውንም ከሰማያዊ ሐምራዊ ቀይ መጋመጃ ከተፈተለ ከጥሩ በፍታም አድርግ፣ ብልህ ሰራተኛ እንደሚሰራ ኪሩቤልን በእርሱ ላይ ይሁኑ ይለዋል። ስለዚህ ኪሩቤልንም ራሱ በመጋረጃ ይስሏል። ታቦቱ ላይ ብቻ አይደለም ሙሴ። ብዙ ጊዜ ሰው ታቦቱ ላይ ብቻ ይሳል ይመስላችኋል። ኪሩቤልንም በመጋረጃው ሙሉ ስሏቸዋል። ኪሩቤል መቼም አንዱ የታወቀ ነው። ስለዚህ እግዚአብሔር የክብሩ መገለጫ ሆኑትን ሰው ኪሩቤልን ሳይ የእግዚአብሔር ክብር መገለጫ ነው የሚያየው። ሰው ኪሩቤልን ሳይ ዮሐንስ ራእይ ነው ትዝ የሚለው 4 እንስሳ የተባሉት ሱራፊና ኪሩብ። ስለዚህ የእግዚአብሔር ክብር መገለጫ የሆኑትን ነገሮች ለትምህርት እንስላለን። እኛ ስዕላትን ታዲያ በአዲስ ኪዳን የምንስል ሰዎች ምንን ምሳሌ መነሻ አድርገን ነው ብንል እነዚህን ጥቅሶች መነሻ አድርገን ነገሥት ላይ ሶሎሞን የሰራው ቤተ መቅደስ ውስጥ የኪሩቤልን ስሏል፣ የፈነዳ አበባ ስሏል፣ የተለያዩ ስሎችን አስቀምጧል ሰሎሞን የእግዚአብሔር ክብር መገለጫ የሆኑትን ማለት ነው። ስለዚህ በአዲስ ኪዳን ያለን ክርስቲያኖች ምን እናደርጋለን? የእግዚአብሔር ክብር መገለጫ የሆኑትን ስዕላትን ለትምህርት ለጸሎት እንጠቀምባቸዋለን። የእግዚአብሔርን ክብር ለመግለጥ እንጠቀምባቸዋለን። ደግሞ ለስዕሉ ለቀለሙ አይደለም፣ እኛ ለስዕሉ ባለቤት የሚገባውን ክብር እንሰጣለን። ሰው የእናቱን ፎቶ እንኳን ፊት ለፊት አድርጎ የእናቱን ፍቅር ይገልጻል። እናቱ በህይወት ቢረቁም እንኳን የአገር ርቀት እንኳን ቢኖር ፎቶቸውን እያየ ክብሩን ይገልጻል። ለከለሩ አይደለም፣ ለፒክስሉ አይደለም መቼም የሚስመው አይደለ፣ ክብሩን የሚገልጸው ፍቅሩን የሚገልጸው። ስለዚህ ለእግዚአብሔር ቅዱሳን የእግዚአብሔርን ስራ የሚሰሩ እግዚአብሔር ደስ የሚሰኝባቸው ክብረ እግዚአብሔር የሚገለጥባቸውን ቅዱሳንን በስዕል አስቀምጠን እንማርባቸዋለን፣ ታሪካቸውን እናስተምርባቸዋለን። ደግሞም ክብር ደግሞ ለሚገባቸው ክብር እንሰጣለን። እኛ ምን ስለሆንን? ክርስቲያኖች ስለሆንን ማለት ነው። ስለዚህ ለትምህርት፣ ለተግሳጽ፣ ጸሎት ለማድረግ የእግዚአብሔርን ክብር ለመግለጥ ስዕላትን እንጠቀማለን። ይሄ በእኛ ብቻ አይደለም፣ በጥንቷ ቤተክርስቲያን ሁሉ የነበረ ነው።
አዲስ ልማድም አይደለም። በዓለም ዙሪያ ያሉት ክርስቲያኖች ሁሉ የሚያደርጉት ነገር ነው። ከሉትሪያንም ይሄንን ያደርጋሉ። ኦኬ። ስለዚህ ያው ሉትሪያንም ባይቀበሉ ማለት ነው። እነ ዜዶ ደቂቃ ላጠቃል አለቀ። አንድ ደቂቃ ቲል እንደዚህ ልበላቸው። ከ14 ሲል ቆሟል። ስለዚህ ወደ ዜዶ እንሄዳለን። ዜዶ ደግሞ የምታስረዳንን እንስማ። ከሲል ታቆማለ ዜዶ። እሺ ቴንኪው ዮዬ፣ አመሰግናለሁ። ቴንኪው ወንድሜ ያሬድ። እንግዲህ ወንድሜ ያሬድ ስዕል ተፈቅዷል ብሎ በዘጸአት መጽሐፍ የተጻፈውን አንስቷልና ማነው ዘዳግም ላይ ያለውን መጽሐፍ ጽሑፍ አንስቷልና በነገራችን ላይ ስዕል የሚል ቃል የለውም፣ ቅርጽ ነው ያለው። ለሌላ ጊዜ ያሬድ በዚህ አስተካክለው። ቅርጽ የሚል አለ፣ ቅርጽ አለ። መጽሐፍ ቅዱስ ስትሮንግሊ ኮንደምን ከሚያደርጋቸው ወይም ፎርቢድ ከሚያደርጋቸው ነገሮች አንዱ ስዕል በተመለከተ ነው። በጭራሽ ስዕል መጽሐፍ ቅዱሳዊ አይደለም። በዘዳግም መጽሐፍ ምዕራፍ 5 ላይ፣ በዛው በዘዳግም ምዕራፍ 4 ላይ፣ በሌዋውያን ምዕራፍ 26 ቁጥር 1 ላይ የስዕል ለዛው ምንድን ነው የሚለው? እንዳታደርገው፣ እንዳትሰግድ፣ 3 ነገሮች ነው ያስቀመጠው። እንዳትቀርጽ፣ እንዳትስል ማለት ነው፣ እንዳትሰግድላቸው፣ እንዳታመልካቸው ወይም ደግሞ እንዳታገለግላቸው ብሎ ስትሮንግ የሆነ ማስጠንቀቂያ የተሰጠበት ክፍል ምንድን ነው ካላችሁኝ፣ እንደውም ስዕል በተመለከተ ነው። እውነት ነው። ኪሩቤሎችን እንደ አዟል ወይ ጌታ? አዟል። 2 ክንፍ ያላቸውን ይሄ የስርየቱ መክደኛ ላይ ያሉ ናቸው እነዚህ። ያ ደግሞ በቤተ መቅደስ የእግዚአብሔር ክብር ባለበት እግዚአብሔር እገኛለሁ ያለበት ስፍራ ስለሆነ በዛው ላይ ደግሞ የመስዋዕቱ ደም ይረጭ ስለነበረ ለዚህ እኮ ነው የዕብራውያን ጸሐፊ ሲናገር ታቦታችን ክርስቶስ በሸክም የሚጓጓዝ ስለነበረ ስርየት የሚካሄድበት ስለነበረ ታቦታችን ክርስቶስ ብሎ ጳውሎስ የተናገረበት ትልቁ ምክንያት ምንድን ነው ካላችሁኝ፣ ያ በክርስቶስ ኢየሱስ ለዚህ ለሚመጣው ማገልገል ወይም ደግሞ በላይ ባለችው ቤተ ክርስቲያን ላለችው መቅደስ ምሳሌ የሚሆነው የምድር ድንኳን ስለነበረ ነው። አንደኛ። ሁለተኛ፣ ለምሳሌ የተቀረጸ ነበረ። የተቀረጸ ምንድነው? በብር በነሐስ ስራ ተብሎ ሙሴ ህዝቡ በእባብ እየተነደፈ በምድረ በዳ በሚሞትበት ጊዜ እግዚአብሔር ሙሴን አዘዘ። ምን አለ? እባብ ስቀል፣ በነሐስ ስራና በዓላማ ላይ ስቀል፣ የተነደፈ ሰው ሁሉ ምን እንዲል? እሱን ሲያይ በእምነት ሲያይ እንዲድን አለ። ሚኒንግ ራሱ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሲናገር ምን አለ? እንደዚህ አለ፣ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል ብሎ ኢየሱስ ያ ምሳሌ ሙሴ በምድረ በዳ እባብን የሰቀለበት ምሳሌ ኢየሱስ በመስቀል ላይ የመሞቱ ምሳሌ እንደሆነ አሳይቶናል። ዛሬ ሰዎች የሚቀርጹት የነሐስም ይሁን የምንም አይነት ምልክት የላቸውም። ምንም አይነት የድንኳን አገልግሎት ዛሬ የላቸውም። የድንኳን አገልግሎት ኢየሱስ ክርስቶስን ወደዚህ ምድር እግዚአብሔር ለሰው ልጆች ሁሉ በመስጠት ተጠናቋል። ኦኬ፣ እሺ። አሁን ወንድማችን ያነሳውን የአዲስ ኪዳኑን ሐሳብ ላንሳ። አሃ አትሉኝም እንዴ? በአዲስ ኪዳንማ ስትመጣ ጭራሹ ነው ሐሳቡ እኮ ነው የምልህ። ሐሳቡ ድሩሪ 1 ሳንቲም የለም። በአዲስ ኪዳን ሰው ኢቭን ቦታ እንኳን አይጠብቅም። ለዚህ እኮ ነው ያቺ ሴት ታስታውሷት እንደሆነ በውሃ ዳር ውሃ ስትቀራ ያገኛትን ሴት ደከመውና አረፈ ይላል ዮሐንስ ወንጌል ምዕራፍ 4 ላይ። ጠየቀችው፣ እናንተ በኢየሩሳሌም ነው ስግደት በተራራው ላይ ነው ትላላችሁ ብላ በጠየቀችው ጊዜ ኢየሱስ ክርስቶስ እንዳለ እንደዚህ አላት፣ አይደለም እንደሱ አይደለም፣ ከዚህ በኋላ አለ ከእኔ መምጣት በኋላ ሰው በመንፈስና በእውነት ለእግዚአብሔር በየትኛውም ቦታ ይሰግዳል። ለዚህ ነው ዛሬ በቤት ውስጥ ሆኖ መስገድ የተቻለው። ዛሬ ጉዳዩ የቦታ ሳይሆን፣ ዛሬ የአብርሃም ልጅነት ሳይሆን፣ ዛሬ የምንድነው ከተባለ በክርስቶስ ኢየሱስ የተገኘው በመንፈስ የእግዚአብሔር ልጅ መሆን ነው። ለዚህ ነው የሮሜ መጽሐፍ ምዕራፍ 8 ቁጥር 13 ላይ ሲናገር ምን አለ ጳውሎስ ሲናገር፣ አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ ዳግም የፍርሃት መንፈስ አልተቀበልም። ለምን ከተባለ ሰዎች ዛሬ ቦታ አይደለም፣ ስዕል አይደለም፣ ሌላ ነገር አይደለም፣ ኢየሱስ እግዚአብሔር አይሳልም። ጳውሎስ እንደውም ምንድን ያለው? ማናችሁም ማለት ማናችሁም
እግዚአብሔርን ለመሳል አትሞክሩም። በምን አለ እሱ? በብር በወርቅ እንዲህ ነው ሊባል የማይችል አምላክ ነው ብሎ አስቀመጠ በሁለተኛ ቆሮንቶስ መልእክቱ። ስለዚህ ሰው ሊሞክር ይችላል። እግዚአብሔር ግን ይሄ ነው ብሎ እንዴ የኢትዮጵያ ቤተክርስቲያን እኮ ስላሴዎች ብላ እኮ ስላሴ ብላ እኮ 3 ሰዎችን እኮ የሳለች እኮ ነች። 3 ሽማግሌዎችን እጃቸውን ጉልበታቸው ላይ አድርጎ የተቀመጡ 3 ሰዎችን ስላ ይሄ ነው ስላሴ ያለች እኮ ነች። ማለት ስዕል ከተነሳ እኮ እናውራ ከተባለ እኮ ሶ ዳሜጂንግ። በኢትዮጵያ ቤተክርስቲያን እኮ ዛሬ የሚታየው ነገር እኮ መሳል ብቻ አይደለም፣ የምታውቁት ነው። እኔ ጎረቤቶች እንትኖች አሉኝ የማውቃቸው ጓደኞች። የሚገርማችሁ ነገር አንድ ደቂቃ እነዚህ ሰዎች እኮ ለእግዚአብሔር እንኳን የማይደረግ አይነት በቤታቸው ክፍል ለይተው እውነት ነው የምላችሁ በጌታ ፊት እኔ በምኖርበት ሀገር ሌላ ክፍል አንድ ክፍል ለብቻው ተለይቶ በየቦታው ማለት ነው አንድ ክፍል ተለይቶ የሌለ ነገር የለም። እዛ ክፍል ስትገባ ስዕሉ ብትል ሻማው ብትል ሰዎች ዴይ ኤንድ ናይት ለማን ነው የሚሰግዱት? ለስዕልና ለእንደዚህ ሰዎች ነው የሚሰግዱት። ከዚህ በላይ ጣዖት አለ እንዴ? ከጣዖት ሽሹ ብሏል ጳውሎስ። ወገኖች ከጣዖት ሽሹ። እግዚአብሔር በመንፈስ ነው የሚገኘው። እግዚአብሔር በመንፈስ ይሰገድለታል። ጉልበት ሁሉ ይንበረከክለታል። ሌላ ጉልበት የሚንበረከክለት አንድ አካል የለም ከኢየሱስ ውጭ ከእግዚአብሔር ውጭ። ቴንክ ዩ ጨርሻለሁ። ጆይ ሰከንድ ራውንድ ይሰጠንና ከዛ በኋላ ወደ ጥያቄ ለመስናል 5 ደቂቃ ያዝልን ድጋሚ ሆን ምን ያደርግልናል? ምን ያደርግልናል? በቃ ጨረስን እኮ አልጨረ እንዴ 5 ደቂቃማ አያልቅም እንዴ? ሀሳብ እኮ እኔ እንዴ አካሄዱ እኮ ዜዶ የነበረው ይጨመር ገና ነው። አስተምራለሁ፣ አንተ ትምህርትን ታስተምራለህ። ከዛ በኋላ ደግሞ ያንን ትምህርት ላይ ሪፊዩት እናደርጋለን። ማሁን ኮንፊውዥን ከይቅርታ ጋር ከሁለታቸውን ምንድን ነው መጋረጃ ላይ እንዴት ነው የምንቀርጸው? እሱ አሁን ኮንፊውዥን ገና ነኝ። ቆይ አመጣዋለሁ። እሱ ችግር የለውም። አም ኮንፊውዝድ አባውት ዳት ገባ እንትን ላይ ከሆነ መቅረጽ እችላለሁ። ገባ ቅርጽ ላይ ምናምን መጋረጃ ላይ እንዴት አድርጌ ነው የምቀርጸው? እሱን ዜዶዬ 2 ደቂቃ ልስጥና እሱን ካን ዩ ኤክስፕሌን ፎር ሚ መጋረጃ ላይ እንዴት መቅረጽ እችላለሁ? አሁን በዲቤት እያደረግን ስለሆነ እና እሱ የሚሆነው ምንድነው እኔ በመሀል መረዳት አለብኝ። እንትን እናደርጋለን። ስንጨርስ ጠይቀናለን። አልገባህም? መጨረሻ ላይ ታፕታፕ ኮፒ ሊንክ እያደረጋችሁ እሺ። ከስንት ነው? ከ21 ነው ከ7 ላይ ምክንያቱም አንዷ ልትሄድ ስለምትችል ከ27 አቆመዋል። እሺ አሁን ምን መሰለህ ጥያቄና መልሱ ላይ የማንገባ ከሆነ ቀጥታ ከፈለገ ጥያቄና መልስ ያደርግ ከፈለገ ማለት ነው። ግን እሱ ላይ ከምንገባ ከማን 5 ደቂቃ ብዙ ነው። ኦልሬዲ ኤክስፕሌን ስላደረግ ነው። እኔ አሁን 5 ደቂቃ ከዚህ በኋላ ብትሰጠኝ የስዕል እንትንን የመጽሐፍ ቅዱሳዊ ብዬ ስለማላምን አሁን ካልኩ በላይ ልልህ አባት ያጠናክርላል እንጂ ኖ አባባል ያስገባል። ለአንተ አሁን በደንብ አድርገህ እንድታስረዳበት ሳምራይዝ የምታደርግበት ነገር ነው። ለሱም ደግሞ ሳምራይዝ ያደርግበታል። ከዛ ባክኤንድ ፎርስ ታደርጉታላችሁ። ሲጀምር በዲቤት ህግ ምንድነው የሚደረገው? ሁለቱ ተከራካሪዎች ትምህርታቸውን መጀመሪያ ያቀርባሉ። ከዛ በሁለተኛው ዙር ላይ እድል ሲያገኙ ድጋሚ አንዱ ያነሳውን አንዱ ሀሳቦች ተቃራኒ ሀሳቦች ያነሳል ማለት ነው። መጨረሻ ላይ ይጠየቃሉ። ስለዚህ በቃ አለቀ እንዴት ይባላል? ሀሳብ አነሳው፣ ሀሳቡን ሰማው፣ ሀሳቡ ላይ ሀሳብ አስተያየት ልስጥ፣ ከዛ ወደ እንትኑ ጥያቄና መልሶ እንሄዳለን። 5 ደቂቃ ያዝልኝ። እሺ በጣም ጥሩ። እንግዲህ አሁን ዜዶን እንዳያችሁት ኦል ኦቨር ዘ ፕሌስ ነው የሆነው። ስዕል ላይ ፎከስ አድርጎ ማስተማር አልቻለም። የስዕል ትምህርት ምንድን ነው የሚለውን ይነግረን አልቻለም። በክርስቶስ ማመን ይለናል፣ እንደዚህ ይለናል። ስለ እምነት አይደለም ርዕሱ፣ በማን እንመን አይደለም ርዕሱ። ስዕላት እንዴት ይታያሉ? ጭራሽ ስዕላት ጣዖታት ናቸው ብሎ አረፈው መጨረሻ ላይ። እውነት ስዕላት ጣዖታት ናቸው? ስለዚህ እንደዛ ከሆነ ስዕላትን በጥንቷ ቤተክርስቲያን ይሰራ የነበሩ ስዕላት ሁሉ ጣዖት ናቸው። ጣዖት ማለት ደግሞ በነገራችን ላይ ከእግዚአብሔር ውጭ የሆነ ማለት ነው። እግዚአብሔር የሚጠየፈው ነገር ማለት ነው። እንግዲህ ስዕላት ጣዖት ናቸው፣ ስዕላት ጣዖት ናቸው። ይሄን ያዙልኝ። አንዴ ቪዲዮ ማሳየት ስለምፈልግ ትልቁ ላይ ልሁን። እሺ ይኸው እንግዲህ ሉተሪያን አይከንስ ይባላል። ይሄ የሉተሪያን ላይ ገብታችሁ መቼም ስታንዳርዱ አንድ አይነት መሆን ስላለበት ሉተሪያን አይከንስ ብላችሁ ትገቡ። የሉተሪያን ቸርች ነው የሆ የሚለው ላይ ትገቡ። ስለ ሉተሪያን ኮንፌሽን ኦፍ ሉተሪያን ብሎ ያስቀምጣል። እንደምታዩት ዌልካም ቱ ሉተሪያን አይኮኖግራፊ ይላል። በሉተሪያን ዘንድ ያለ የስዕላት ትምህርታቸው የእምነታቸው የተቀመጠበት ነው። እዚሁ ስገቡ እንግዲህ ይኸው እነዚህ ሁሉ ስዕላት አሉ። እንዲሁም ይህ ጭራሽ ስለ ክርስቶስ የክርስቶስን እንዲሁም ይህን ልክፈተው። ይህን ስታዩት ስዕል ስለዋል። መቼም ይህንን ሳሉ ያላቸው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ስዕል ስለሆን ብሎ አስቀምጠዋል።
ያው the symbol of the pelican is a perfect allegory for communion ይላል። ለስጋው ደግሞ ምሳሌ ሆነ ይላል። ይሄን okay as with the pelican itself it will take from its own body in order to feed its children ይላል። ከፔሊካኑ ከሰውነታቸው እየቦጨቁ ለልጆቻቸው ስለሚመግቡ የክርስቶስን ኮሚኒየን ክርስቶስ ስጋውን ቆርሶ እኛን መገበን ለማለት በዚህ መልኩ ሉተራን ይጠቀማሉ። ይሄ ጣዖት ነው፣ በኋላ ይመልስልና ብዬ አስባለሁ። ሌላም ደግሞ ልጨምር፣ ይሄ ጊዮርጊስ ነው። በሉተሪያን ዘንድ ጊዮርጊስን በዚህ መልኩ ይስሉታል፣ ሴንት ጆርጅ ብለው ኦኬ፣ ሴንት ጆርጅ ብለው ቅዱስ ጊዮርጊስ ብለው ቸርችም አላቸው፣ ስዕላትም አላቸው። እንግዲህ ይሄም ጣዖት ነው ካልን መልካም። ይሄ ሁሉ ጣዖት ነው ማለት ነው። እንግዲህ ይሄ ደግሞ ዲያቆን ሚካኤል ይባላል። ኢትዮጵያ ዲያቆን ነው። who became good friends of ማርቲን ሉተር የማርቲን ሉተር በጣም ቅርብ ጓደኛ የሆነ እንትን ነው፣ ዲያቆን ነው። ኦኬ። ስለዚህ እነዚህ ስዕላት ሉተራን ይጠቀሙታል። ለምን? ለማስተማር ይላሉ፣ ታሪክ ለመናገር ይላሉ፣ የክርስቶስን ትንሣኤ ለመናገር፣ ስቅለቱን ለመናገር፣ ይህን ሁሉ ነገር ይጠቀማሉ። ኦኬ። ሶ ይሄ ጣዖት ነው ወይ? በኋላ ላይ መልስልኛል ብዬ አምናለሁ። ምክንያቱም ስዕል ጣዖት ነው ስላለ ማለት ነው ወንድማችን። በጣም ጥሩ። ሁለተኛ የምጠይቀው ዮኒል ጠይቀው የነበረው ነው። እሱ ምንድነው? በኦሪት ዘጸአት ቅድም የሰጠሁት ላይ ኦሪት ዘጸአት ምዕራፍ 26 ላይ ምን የሚል አይተናል? በድንኳኑም ላይ ይኸው በድንኳኖቹም ላይ ደግሞ ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ቀይም የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ብልህ ሰራተኛ እንደሚሰራ ኪሩቤል በእነሱ ላይ ይሁኑ ይላል። ኪሩቤልም በእነሱ ላይ ይሁኑ፣ ኪሩቤልም በመጋረጃው ላይ አስቀምጥ ይላል። በመጋረጃው ላይ መቼም መጋረጃ ላይ ቅርጽ ተቀረጸ አይለኝም መቼም፣ ምክንያቱም ቅርጽ ለመቅረጽ መዶሻ፣ ሚስማር፣ የተለያዩ እንትኖች ያስፈልጋሉ። ስለዚህ ምንድነው የሚደረገው? መጋረጃ ላይ ጥልፍ ይጠለፋል። ያ ጥልፍ በስዕል መጀመሪያ ተስሎ ይቀመጥና ይጠለፋል ማለት ነው። ስለዚህ እነዛ በመጋረጃው ላይ የተቀመጡት ምንድናቸው? ስዕላት ናቸው ማለት ነው። የምን? የኪሩቤል ስዕል። ሌላም ልጨምር። በአንደኛ ነገሥት መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 35 ላይ አንደኛ ነገሥት ምዕራፍ 6 ቁጥር 35 ላይ ደግሞ እንዲህ ይላል፣ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸባቸው ይላል። ምስል ማለት ነው። ምስል ቀረጸባቸው። ምስል ሲባል ማለት ነው በተቀረጸውም ስራ ላይ በውረቅ ለበጣቸው። የውስጠኛው አደባባይ ቅጥር 3ቱን ተራ በተራ ድንጋይ አንዱን በተራ በተዘጋ ዛንቃ ሰራው እያለ በጠቅላላ በግድግዳው ላይ ኪሩቤልን እንዳስቀመጠ እንደቀረጸ። መቅረጽ ማለት በነገራችን ላይ ፊታቸውንም ማስቀምጧል ባይዘወይ። ስለዚህ ኪሩቤልን ማስቀመጥ፣ ፊታቸውንም መሳል ማስቀመጥ ጣዖት አምልኮ ነው እያለን ነው። እንግዲህ ዜዶ ያው ኦሪት ዘጸአት ምዕራፍ 25 ላይ እዩት ምን ይላል? ቁጥር 19 ላይ ሁለተኛውንም ኪሩብ በሌላ ወገን አንድ አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስዕል መክደኛዎች በክንፎቻቸው ይሸፍናሉ፣ ፊታቸውም ይላል። ኦኬ፣ ምን አይነት ፊት ነው የሚሳለው? የኪሩቤል ፊት ምን አይነት ነው? ፊት እንዴት አድርጎ ነው የሚያስቀምጠው? የምን ፊት ነው የሚያስቀምጠው? ሆፍሊ መልስልኛ ብዬ አስባለሁ በተሰጠው ደቂቃ። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖችን ብለን እናምናለን። ስዕል ቅዱሳት ስዕላት አሉ። ቅዱሳት ስዕላት ያሰኘባቸው ምክንያት ምንድን ነው? የእግዚአብሔርን ክብር የሚያስተምሩ ለምሳሌ የነገረ ስላሴን አምጥቷል። የነገረ ስላሴን ስዕል ስናይ ባይዘወይ እስቲ አንድ ነገር እኔ ዮሐንስ ራእይ ላይ ምዕራፍ 4 እንዲህ ይላል። እሺ፣ በነገራችን ላይ የእግዚአብሔርን ነገር ዮሐንስ ሲያስቀምጥ ዳንኤልም ሲያስቀምጥ በስዕላዊ መልክ ያስቀምጡታል። መጽሐፍ ቅዱስ ስናነበው በምናባችን የሚሳል አለ። ቅዱስ ጳውሎስም ኢየሱስ ክርስቶስ በሕሊናችሁ እንደተሳለ እንዴት ዘነጋችሁ አዚም ያደረገባችሁ ማኑ ይላል። መሳል ማለት ስናነበው በሕሊናችን በአይምሯችን የሚመጣው ኢሜጅ ነው፣ ኢማጂኔሽን ነው። ክርስቶስን እንስለዋለን፣ ሕማሙን መከራውን እንስለዋለን፣ ስቅላቱን እንስለዋለን። ያንንን ትምህርቱን በስዕል መልክ እናስቀምጣለን። ኦኬ፣ ምን ይላል? በዙፋኑ ዙሪያ የነበሩት እንስሳት ይናገርና ምን ይላል? ይሁት ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል። ይቅርታ ሰዓት ቢታይ ጥሩ ነው። አልቋል ብዙ። እሺ ይሄኛውን አንብቦ በቃ ይጨርሰው። ጥቅሱ ስለወጣ ማለት ነው። እሺ ያው ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል፣ ሶስተኛው እንስሳ ደግሞ የሰው ፊት ነበረው ይላል፣ አራተኛው እንስሳ የሚበረውን ንስር ይመስላል ይላል። የምን መልክ አላቸው እነዚህ? መቼም የተቀረጹ አይደሉም አይደለ? በሰማይ ያሉት እነዚህ የተቀረጹ አይደሉም። መቼም ምስል ይዟል፣ መልክ ይዟል።
መልክ ይዘዋል። ምን አይነት መልክ ይዘዋል? የጥጃ መልክ ይዘዋል። የሰው ፊት አለ፣ የንስር ፊት አለ እና ደግሞ የአንበሳ ፊት አለ። የስላሴን ስናስቀምጥ በዙፋኑ ዙሪያ እነዚህን አራቱን ኪሩብና ሱራፊ እናስቀምጣለን። ራዕየ ዮሐንስን እያስቀመጥን እያሰብን ማለት ነው። እግዚአብሔር ይስጥልኝ። በኋላ ላይ በጥያቄና መልስ እመለሳለሁ። ያንተ ነው ዜዶ አባቴ። እሺ። አይ አንድ ዶክመንት ለማሳየት ኮምፒውተሬን እየከፈትኩ ነበር፣ ታች መጥቼና እምቢ ስላለኝ ነው። አንድ ጊዜ ችግር የለም። ታፕታፕ ኮፒ ሊንክ ቤተሰብ እያዳመጣችሁ አንዳንድ ጥቅስ የሚሰጧቸውን ዜዶም የሚሰጠውን መዝሙር ያሬድ የሚሰጠውን ለሌላ ጊዜ መማሪያ እንዲሆን በትይዙ መልካም ነው። ወንድምና እህቶች ተባረኩ። ከስር በፍቅር ለሁሉም ነገር በፍቅር ብታደርጉት ደስ ይለኛል። ምንም አይነት ስድብ ባይኖር የመጽሐፍ ቅዱስ ጉዳይ ከሆነ ስለሆነ የጌታ ጉዳይ ስለሆነ ስድድብ ባይኖረው፣ ጾመኛም ስለሆኑ በሁለቱም በኩል ጾም ስላለ በአሁን ሰዓት ስድቡ ባይኖር ደስ ይለኛል። ታፕታፕ ኮፒ ሊንክ ቤተሰብ ተባረኩ። ስትጀምር ነው ደቂቃውን የሚይዘው። ዜዶ በቃ አልከፍትም ስላለኝ እንትኑ በቃ ዝም ብዬ እንትኑ ብቻ ምናልባት መጽሐፍ ቅዱስ ወይ እሱን ቃሉን እያሳየው ልቀጥል መሰለኝ እምቢ ስላለኝ መክፈት። አይ እንደፈለግ አባት። እሺ እንግዲህ ቅድም ደጋግሜ አንስቼላቸዋለሁኝ እውነት ለመናገር ማለት ነው። የዘዳግም መጽሐፍ ዋናው እንግዲህ ብዙ ጊዜ የሚነሳው በዚህ በዘዳግም መጽሐፍ ነው። ዘዳግም መጽሐፍ ምዕራፍ 5 ላይ ቁጥር 9 8 እና 9 ስትመለከቱ በሰማይ ካለው በምድር በታች ባለው ከምድርም በታች ባለው በውሃ ካለው በማናቸው ምሳሌ የተቀረጸ ምስል ለአንተ አይሆንልህ ይላል። በቃ በአጭር ቃል ከእግዚአብሔር ውጭ በየትኛውም አይነት መልኩ ለተቀረጸ ስዕል መስገድ ምንም አይነት መጽሐፍ ቅዱሳዊ አይደለም። ከቅድም ጀምሮ እኔ አሁን እውነት ለመናገር 5 ደቂቃው ይሄ ደቂቃም እንዳይጨመር የፈለጉበትን ምክንያት ምንድን ነው ካልጋችሁኝ ማለት ነው መጽሐፍ ቅዱስ የማያውቀው ትምህርት ስለሆነ ማለት ነው። ይሄ አሁን የሚደረጉት ስርዓቶች መጽሐፍ ቅዱስ የማያውቃቸው ስለሆኑ እኔ አሁን እንዲህ ነው ብዬ አሁን ቅድም ደንቤ የሆኑ ጥያቄዎችን ስጠይቀኝ ይሄንን እንደዚህ ቢሆን እንደዚህ እያልኩኝ በመጽሐፍ ቅዱስ የሚጠየቁ ጥያቄዎችን ሳስረዳ ነበር። መጽሐፍ ቅዱሳዊ ያልሆነ ስለሆነ ጎትተው መጽሐፍ ቅዱሳዊ ለማድረግ ከሚደረግ ጥረት ውጪ ይሄ ነው ብዬ እኔ ልናገር የምችለው ነገር የለም። መጽሐፍ ቅዱሱ ግን ዘግቶታል። ምን ብሎ ዘግቷል? ከሰማይ በታች ካለው ከሰማይ በታችን በምድር ከምድርም በታች ባለው በየትኛውም ነገር ምስል ለአንተ አታድርግ ብሏል። ከሁለቱ ሶስተኛ ካዘዘው ከቅድም ከነገርኳቸው ከእባቡ ምስል ውጭ ምንድነው ቅርጽ ውጭ አንድም ቦታ መጽሐፍ ቅዱስ የሚያዘን ቦታ የለም። በተለይ ደግሞ አዲስ ኪዳን ላይ ኦነስት ለመሆን አንድ ቦታ እኔ ምን ብዬ አሁን ምን ማስረጃ ላቅርብ? በሌለ ነገር ላይ ማስረጃ ማቅረብ ማለት በራሱ መሞት ማለት ነው። እኔ እሱ ጎትቶ ያቅርብ፣ እኔ በሌለበት ቦታ አድርግ የሚል ነገር በሌለበት ቦታ አይ ለምሳሌ አሁን የራእይ መጽሐፍ ሰው እንዴት ያነሳል? የራእይ መጽሐፍን ሰው ጠቅሶ የራእይ መጽሐፍን ለቅርጽ ማውጫ አድርጎ ልምሰግደው ራእይ መጽሐፍ ላይ ዮሐንስ ራእይ ስላይ ብሎ የሚናገር ሰው ለእኔ እኔ እንትንም አይመስለኝም። በሃይማኖተኝነት ካልታሰርክ በስተከር በዚህ ውስጥ እንትን አይደለምና እኔ እንደውም ይቅርብኝ እንትኑም ይቅርብኝና ወደ ጥያቄ ብንሄድ ይሻለኛል። ስለሌለ ማለት ምንም ላስረዳ የምችለው ነገር የለም። መጽሐፍ ቅዱሳዊ አይደለም ባጭር ቃል። አሁን እኔ ስጠይቀው ጥያቄና መልስ ላይ እሱ የፈለገውን ነገር ይጠይቅ፣ መለስ የምችለው ነገር ካለ መልስለታለሁ። እኔ ግን የምጠይቃቸው በጣም የተወሰኑ ጥያቄዎች ናቸው። እስቲ ለእነሱ መልስ ካለው እናያለን። ይቀጥል፣ ወደ ጥያቄ ይግባ። አለቀ። እሺ በቃ ምን አስረዳለሁ? ምን አለና ምን መጽሐፍ ቅዱስ በማያውቀው ትምህርት ምን ብዬ አቀርብላለሁ? ምንም የሌለ ነገር ስለምታደርጉ ማለት። ስለዚህ ቀጥል። እሺ ስንት ደቂቃ ነው የሚያዝ ለጥያቄና መልስ? እናንተ ስለምታውቁት እሱን የዲቤት ጉዳይ እናንተ 5 ደቂቃ ይበቃል። 5 ደቂቃ። እሺ ትልቁ ላይ አድርገኝ ሆን ችግር ነው። 5 ደቂቃ እነሱ ይነጋገሩ። እኔ 10 ደቂቃም 7 ደቂቃ የሚሆን ደስታ የነበረ ምክንያቱም እናንተ 5 ደቂቃ በቃ በቂ ነው። 5 በቂ ነው። የሌለ ትምህርት ላይ ጊዜ አልፈጅም የለም ስለሌለ እኔ ወይ ደቂቃ ልጠቀምና 10 ደቂቃ ልጠቀም። አንተ 5 ደቂቃ ወዳጅ ቀጥል። መዝሙር እየቀጥል ሆን ትልቁ ያርገኝ።
ያው የፈረደበት ሉትራን ሊሳብ ነው፣ ይሳብ ሳቦ ናምጣው ከ33 ጀምሯል። የሌለ ነገር አልጠይቅህም። ከ33 ጀምሯል። እሺ ኦሪት ዘዳግም ምዕራፍ 5 ደጋግመህ ስታነሳ አይቻለሁ።